እነዚህ ሁሉ ሰዎች ምንድነው ለምንድነው ምናምን ስለው እነሱ እምቢ አሉ አልመለስም አሉ ይለኛል። በሴተኛ ዳሪ ውስጥ ያሉት እዛው ቦታው ነው የመለሰኝ። በዛ በሴተኛ ዳሪ ዙሪያ በመሰራበት ሰዓት ያው ልጅም ነኝ ግን በጣም ነው የምጠነቀቀው። በአገር ውስጥም በውጭም ያላችሁ ሰዎች ቅዱስ ጊዮርጊስ ነው ይላችኋል። የዓለም ሕዝብ ሁሉ ይድናል ብሏል። ድምጹን ሰምቻለሁ። የዓለም መስዋዕት፣ የዓለም በግ፣ የዓለም መድኃኒት እለዋለሁ። ይሄ ቅጠል ሲረግፍ እንዴት ነው እንደሱ ናት ነፍሳችን። ቀላል ነው እና ቀላል ነው። እሱን እንዲህ ይሰበስብና እንዲየሰበሰበ አየሻቸው እነዚህ ሁሉ የዳኑ ናቸው፣ ድነዋል። ገና የዓለም ሕዝብ መጥቶ ይድንበታል ይለኛል። ተወን ኢየሱስ ተወን የሚል ድምፅ ሰማሁ። የመጀመሪያው ጥምቀቴ ላይ ማለት ነው። አንድ ወንድማችን ከጊዜ በኋላ ጸበሉ እናጠዋለን ምናምን ሲል ሰማሁትኝና አልኩኝ ለምን እኔ እዛ የሰማሁት ነገር አለ። ኃጢአተኛም በደለኛም ብሆን እግዚአብሔር በኃጢአተኞች ለኃጢአተኞች ነው በዚች ምድር ላይ የመጣው። የራሴን በደል ነው ያሳየኝ። መጀመሪያ የራሴን ጥፋት በጣም የሚቀፍ ኃጢአት በደሌን አሳየኝና ስለሚያመኝ ጴንጤዎች ጋር ሄጃለሁ ብያለሁ። ጴንጤዎች ጋር ሄጃለሁ። ተማርኩኝ ነው የሚባለው። ዝም ብዬ ተመላለስኩ፣ ተማርኩ፣ አጠመኩኝ። ከዛ የባሰ ነው ተሸክሜ ይዤው የመጣሁት በሽታ። ትሄዳለህ ቸርች፣ ትዘላለህ፣ ትመጣለህ። በቃ ሌላ ነገር የለውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክቡራትና ክቡራን በዓለም ዙሪያ የምትገኙ ውድ ኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት ኃይላችሁ። ይህ ተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብራችን ነው። ዛሬ ከአንዲት እህታችን ጋር ቆይታ እናደርጋለን። ለዛሬ እንግዳ ሆና ስቱዲዮአችን የተገኘችው እህታችን አበባ ትባላለች። ሰማዕቱ ደብረ መንክራት በርሜል ቅዱስ ጊዮርጊስ ላይ ከ2 ወር በላይ ተጠምቃለች። ከ2 በላይም ጉዞዎችን ተጉዛለች። ቦታው ላይ ሰማዕቱ ቅዱስ ጊዮርጊስ ምን አደረገልሽ ብለን ልንጠይቃት ስቱዲዮአችን ተገኝታለች። እናንተ ከኛ ጋር ሆኑ። ይህ ቪዲዮ ከመጀመራችሁ በፊት ደግሞ ቪዲዮአችን ለብዙ ሰዎች እንዲደርስ ስትጀምሩ ቪዲዮውን ላይክ አድርጉት። እንደገና ደግሞ ለብዙ ሰዎች ወንድም እህት ደግሞ ሼር አድርጉት። ከእህታችን ከአበባ ጋር ቆይታ የማደርገው እኔ ወንድማችሁ ዘማሪ ዳዊት ነኝ። እስከ ፍጻሜ አብራችሁ ሁኑ። እህታችን እንኳን ደህና መጣሽ። እንኳን ደህና ቆየኝ። በርሜል ቅዱስ ጊዮርጊስ ጉዞ እንዴት እንደሄድሽ የሰማዕቱ ቅዱስ ጊዮርጊስስ ምን አደረገልሽ ከማለታችን በፊት እህታችን አበባ ማናት? እስኪ ትንሽ ስለራስሽ አውሪ። እሺ፣ እኔ አበባ በአስቀያሚ በመጥፎ ቦታ በኃጢአት ውስጥ የነበርኩኝ አንዲት ተራ ኃጢአተኛ ሴት ነኝ። በርሜልን እንዴት አወቅሽ? ወደዛ እንዴት ሄድሽ? ወደዛ ለመሄድ ምን አነሳሳሽ? ያው ብዙዎች የተለያዩ ጥያቄዎች አሏቸው ወደ በሚሄዱበት ቦታና አንቺ ወደዛ ለመሄድ ምን አነሳሳሽ? እንዴትስ ነበር? እንዴትስ አወቅሽ ቦታው? ቦታውን ያወቅኩትኝ በቲክቶክ ወይም በዩቲዩብ ነው ያወቅኩትኝ። እዛ ቲቪ ታመምኩኝ። በጣም በቃ ተሰቃየው። ከተቀመጥኩበት መነሳት አልችልም። ፓራላይዝ ሆንኩኝ። ጅግሬን ያዘኝ። መስራት አልችልም። መጨረሻ ላይ ያው ተገኘ። እናንተ መድኃኒቱ ተመርምሬ ዋጥኩኝ። መዋጥ ጀመርኩኝ። የ6 ወር ተሰጠኝ። የ6 ወር ተሰጥቶኝ እንደገና አገረሸብኝ ቲቪው። ቲቪው አገረሸብኝና ከዛ ሀገር ሽቶብኝ ከእንደገና 60 መርፌና የ8 ወር መድኃኒት ተሰጠኝ። ብቻ በቃ በህይወቴ በጣም ካለፈው ጊዜ ሁሉ ያን ጊዜ ነበር በጣም ያዘንኩት፣ በጣም ተስፋ የቆረጥኩት፣ ራሴን ሁሉ የጠላውበት ዘመን ያን ጊዜ ነበር። ተከራይቼ የምኖርበት ቤት ሁሉ አብረውኝ ያሉ ልጆች ሁሉ ከጀርባዬ ብዙ ነገር ይላሉ። ያን ስሰማ ያመሃል፣ በቃ ውስጥ ይደማል። እና እንደዛ ሆነ። ያንን ወሰድኩኝ አመት ከምናምን። እንደገና ሀገር ሽቶብኝ 60 መርፌና የ8 ወር መድኃኒት ከእንደገና ተሰጠኝ።
እርዳታ እንትን ብሎ ነው በምግብ ወተት የዛው ድርጅቱ ልጆቹ አስተባብረው ጓደኞች አብረው ያሉ የሚሰሩት አስተባብረው ይህ የዓመቱ የመጨረሻ ዙር ጉዞ ጥሪያችን ነው። መነሻ ግንቦት 9 መመለሻ ግንቦት 18 ወይም እንደ አውሮፓውያን አቆጣጠር መነሻ ሜይ 17 መመለሻ ሜይ 26። በዚህ የበረከት ጉዞ ላይ ሁላችሁም ተገኝታችሁ የቅዱስ ጊዮርጊስና የቅድስት ኪዳነ ምሕረትን በረከትና ቃል ኪዳን አግኝታችሁ እንድትመለሱ መንፈሳዊ ጥሪያችንን እናስተላልፋለን። ለመመዝገብ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ መመዝገብ ትችላላችሁ። በአካል ለመምጣት መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ መታችሁ መመዝገብና መቁረጥ ትችላላችሁ። በሀገር ውስጥና ከሀገር ውጪ ያላችሁ ኦርቶዶክሳውያን የ2018 የመጨረሻ ዙር ጉዟችን ስለሆነ ይህ በረከት እንዳያልፋችሁ ከወዲሁ መልእክታችንን ማስተላለፍ እንፈልጋለን። በያላችሁበት መልካም የጉዞ ዝግጅት ይሁንላችሁ። ወተትና እንቁላል ስጋ በሳምንት አንዴ እንዲሰጠኝ ተደርጎ ነው ከዛ ሄዳንኩት። ከዛ በኋላ ያው እንደምነግርህ ከዛ ቤት ወጣሁኝ አቃተኝም። እንደገናም ደሞዙም አልበቃኝ አለ። ወጣሁ ትቼው 4 ዓመት ከሰራው በኋላ ያን ድርጅት እዛ አዲስ አበባ ውስጥ ከሰራሽ በኋላ ትቼው ወጣሁኝ። ከዛ በኋላ ያው ተመልሼ ወደዛው ገባሁ። ወደ ሴተኛ ዳሪ ተመልሼ ገባሁኝ። ወደ አዳማ ነበር ሄድሽ ተመልሰሽ? እዚሁ አዲስ አበባ ነው። ቦታውን ታውቀዋለህ? ሾላ የሚባል አካባቢ ነው። እነቺ ጓደኛዬ ከዛ ህይወት የወጣች ነበረች። እሷ ባክሽን በቃ እሷም ያው በጣም ተቸግረን ያው ደግሞ ስለማይበቃን ይርባሃል በጣም እና በቃ እኔ ራበኝ ምናምን ብያት አስገባችኝ። እዚሁ ገባን። ወደ 7 ወደ 8 ዓመት ይሆነዋል። እዚሁ ሰራው ኖርኩኝ፣ የሰራው ኖርኩኝ። ያው ከዛ በኋላ እንዲህ ያለ ነው ቅዱስ ጊዮርጊስን ያየሁት የመጨረሻው። እንዴው ወደዛ ለመሄድ ስታስቢ ማለት ቫይረሱ በውስጥሽ በደምሽ እንደነበረ ታቂ ነበር? ረጅም ሰዓት በልጅነቴ ነው የያዘኝ። በልጅነትሽ? አዎ። ማለት እንደዚህ ከቤተሰብ ነው ወይስ? አይ ከቤተሰብ ሳይሆን ከወጣሁ በኋላ። ከወጣሽ በኋላ በዛ በስተኛ ዳሪ ዙሪያ በምሰራበት ሰዓት ያው ልጅም ነኝ፣ ግን በጣም ነው የምጠነቀቀው እና በጣም በቃ እንዲማቃቸው ወይ ምናምን ካልሆነ ርቄ አልሄድም። በጣም እሳቀቃለሁ፣ በጣም በቃ እጠነቀቃለሁ ብዬ በራሴ እንትን እምለው በቃ በጥንቃቄ መጠቀም ያለብኝን እጠቀማለሁ ብዬ ነው ማስበው ማለት ነው። ከዛ በቃ እንዲየከፋኝ ምን እያለኝ አረብ ሀገር ሄጄ ለስራ ህመም የለኝም፣ ሳውቀው ምንም የህመም ስሜት የለኝም። ወደ 25 ዓመት ቢሆነኝ ነው እና ህመም የለኝም። በቃ አረብ ሀገር ሄጄ እሰራለሁ፣ ለምን ከዚህ ሀገር ለሀገር እንከራተታለሁ ብዬ ምርመራ አደረኩኝ። መጀመሪያ ያው እዛ ያለ ተሰጋለክ ግድ ነው መጀመሪያ መመርመር ያለብኝ እሱን ስለነበረ ተመረመርኩኝ። ስመረመር አለብሻል። መቼና እንዴት እንደያዘሽ አታውቂም? አላውቀው። እንግዲህ በዚህ ውስጥ እያለሽ ነው የበርሜል ቅዱስ ጊዮርጊስን ድንቅ ተአምር ያየሽው? አዎ ያው እሱ በፊት ነው። አዎ የእሱን ያየሁትኝ ያው እዚህ ሾላ ያለሁኝ ነው። ያው በቃ በጣም ውስጥ እንትን ብሏል። ከዚህ በኋላ በቃ ጎዳናም ቢሆን ወድቄ ይቅርብኝ ህይወት ብዬ ተስፋ ቆርጬ እያመመኝ በዛ በመሀል ስለሚያመኝ ጴንጤዎች ጋር ሄጃለሁ ብያለሁ። ጴንጤዎች ጋር ሄጃለሁ። አዎ በመሀል ድርጅቱ መሰራበት የነበረውም ድርጅት ጴንጤዎች ነበሩ እና ሁሌ ይሰብኩኛል። ለምን ቸርችን ጋብዝሽ ምናምን ትለኛለች አንድ ኃላፊያችን ናት እና እኔ አልፈልግም እላታለሁኝ። በጣም ነው የምጠላቸው፣ በጣም ጠላቸዋለሁኝ። እነዚህ ትምህርት ስብከት የሆነ ምናምን ሲኖር እኔ ውጭ ነኝ እና በዛ አይወዱኝም ሁሉ። በጣም በቃ እቺ መንፈስ አለባት እንዲህ አለባት ብዙ አይነት ስም ይሰጡኛል። ከዛ መጨረሻ እንደዛም ሆኜ እንትን አልልም፣ ሃይማኖቴን ብዙ ደስተኛ አይደለሁም። ከዛ በኋላ ነው መጥቼ ከነሱ ድርጅት ወጥቼ ሾላ ያለሁኝ ነው በጣም እያመመኝ ተቸገርኩኝ። ሲያመኝ ሳይ በቻናል ያድናሉ፣ ያስለቀቃሉ። ይሄ በምን የመጣ ምናምን ሲያስለቀቁ አየሁኝ። ኦርቶዶክስ እንዲገባ ብዬ አላውቃትም።
ማለት ያው ዝም ብለ መሄድ መምጣት ክርስትና ነው ማቀው እንጂ በእኛም ውስጥ መዳን መፈወስ እንዳለ ብዙ ግንዛቤው የለኝም። ግን ሃይማኖቴን እወዳለሁኝ ማለት በቃ እንትን እላለሁ እና ስለሌለኝ ሄድኩኝ። አንድ ጓደኛዬ ጴንጤ ናት። ከሷን የት ነው ያሉት ንገረኝ፣ እንደ እብድ ነው ማለት ትችላለህ። ሄድኩት እንደ እብድ ሁኜ ነው ሄድኩት። በጣም ነው መጣመም ነገር ያለው። ከልጅነቴ ጀምሬ ነው በሽተኛ ነኝ። 14 መርፌ 10 መርፌ 5 መርፌ ምናምን ተው ምግቤ ነው በቃ ምን እንደሚያመኝ አላውቀው። በቃ ያው እሱ አለ። ከዛ ሄድኩኝ ተማርኩኝ ነው የሚባለው። ዝም ብዬ ተመላለስኩ፣ ተማርኩ፣ አጠመቁኝ። ከዛ የባሰ ነው ተሸክሜ ይዤው የመጣሁት በሽታ ከመጀመሪያ ከነበረበት የባሰ ጨለማ ውስጥ ነው የገባሁት። በዛ በኋላ በጣም ታመምኩኝ። የታመምኩት የማህፀን እጢ ነው። እዛ በቃ ወር እስከ ወር ነው ደም ይፈሰኝ። 2-3 ሞዴስ ሁሉ አንዳንዴ ማረግበት የመጨረሻው ሰዓት ላይ 2 ሞዴስ አድርጌ ነው ወደ ሐኪም ቤት የመጨረሻው የሄድኩኝ። ከባድ ዕቃ ማንሳት አልችልም፣ ይፈሰኛል። የሆነ ነገር ሙቀት ሲሰማኝ መንገድ ሲሄድ ይፈሰኛል። እየተጎረደ ነው የሚወጣው። በቃ ይሄ ነው የማትለው በጣም ዘግናኝ፣ መናገር አትችልም። ከባድ ህመም፣ ወገቤን ያመኛል፣ መቆም አልችልም፣ መቀመጥ አልችልም። መጨረሻ ላይ በቃ ያንን ይዤ መጣሁኝ። ሃይማኖቴን ቀየረ። ያን በሽታ ይዤ መጣሁ። ያው ታከምኩኝ። ማህፀንሽ ይውጣ ነው ያሉኝ። በቃ ብዙ ቦታ ነው ያለው ባጩ፣ ማህፀንሽ መውጣት አለበት አሉኝ። እኔም ከዛ ከደም መፍሰስ ልጅ ወልደሻል ሲሉኝ ሁሉ አሁን ያልኳቸው በቃ መዳን ብቻ ነው የምፈልገው። በጣም ነው ደም ይፈሰኝ የነበረው። ከማስታጠቢያ በላይ ነው የምደፋው። ቁጭ ስለው የሆነ በቃ ይሄን የሚያክል ነው የሚወጣው። እዛኔ በቃ መዳን ብቻ ነው የዛን ሰዓት የታየኝ። ምድን አልመሰለኝም። እሺ ነው ያልኳቸው። እሺ አልኳቸውኝ። እዛ ታከምኩኝ። ቀኑ 16 ናት። እመቤታችን ነበረች በዛ ውስጥ ሁሉ ሲሆን ጴንጤ ነኝ። መብራን አንቺ ከኔ ጋር ሁኚ አልኳት ስገባ ማምላክ እና በ16 ነው ገባሁ። 3 አመት አልፎኛል። 4ኛ አመቴን ይዣለሁ። በ16 ነው ገብቼ 2 ሰዓት የገባው እስከ 8 ሰዓት ቆይቼ ወጣሁ። እንደዛ ሁኜ ታከምኩኝና ተሻለኝ። ያው ማህፀኔም ወጣ፣ በደህና ነኝ። ግን እንደዛም ሆኖ ጤንነት ያልተመለሰ ያመኛል፣ ጤና የለኝም። ሐኪም ቤት ነኝ። ያን ባያመኝ ብርድ ይለኛል። የሆነ ራሴን ከፍሎ ይዘኛል። ጭንቅላቴን ሰው መንካት አይችልም። ከአንገት በላይ ሁሉ ምርመራ ላድርግ ሁሉ ምንበት ጊዜ አለኝ ለብቻው። ከዚህ ከአንገቴ በላይ የኔ አይደለም። ሌላውም ሰውነቴ እንዳለው በቃ እንደዛው ነው። ያንንም እንትን ስል ምንም ለውጥ የለኝም። ሰርቼ ሐኪም ቤት ነው ሰርቼ በቃ ምንም ደስተኛ አልሆንም። እዛ እንደዛ ሆኜ በዚህ መሀል ነው ሰማቱን በቃ ከዚህ በኋላ ጸበል ይሻለኛል። የሃይማኖቴ ጥያቄ ሆነብኝ። በጣም ጭንቅላቴን ይነካኛል ሃይማኖቴን። በቃ እኔ ምንድነው መሆኑ? ወይ ከዚህኛ አልሆንኩኝ ወይ ከዛ አልሆንኩኝ። የነዛም ብዙ ፍላጎት የለኝም። ያገኘሁትም ነገር የለም። ቀርቦም ምን እንትን የሚልህ ነገር የለም። ትሄዳለህ ቸርች፣ ትዘላለህ፣ ትመጣለህ። በቃ ሌላ ነገር የለውም። ትሄዳለህ ቸርች፣ በቃ የሆነ ነገር እንትን ይላሉ። በቃ ምንም እንትን የለውም። ከዛ እነሱንም አስጠላኝ። በቃ አይምሮ ያልቀበላቸው አለ። እዛ አይምሮ በቃ ሃይማኖቴ ነገር በጣም ጥያቄ ፈጠረብኝ። ምንድነው የምሆነው? በሞትስ እኔ ወዴትስ ነው የምቀበረው? ወይ ከዚህኛው አልሆንኩኝ አልታወቁ ወይ እነዛ አላወቁኝ? ለምንድነው? በጣም በቃ እረፍት ነሳኝ። የሃይማኖቴ ከስራዬ ከኃጢአቴ ከበደሌ የተነሳ ሃይማኖቴ እረፍት ነሳኝ። እዛ በቃ እንደዛም ሆኜ እንደዛ ጴንጤዎች ጋር ተጠምቄም ወደ እነሱም ገብቼ መዝሙርም ስሰማ የሆነ ነገርም ቤተክርስቲያንም ታቦትም ሲወጣ ጥምቀትም ሲሆን ሄዳለሁ። ጴንጤም ሆነሽ? ነው ሄዳለሁ። ጴንጤም ሆኜ ሄዳለሁ።
እና ግን ያው እኔ ያሳደገኝን ይሄንን ነው የምወደው። በፊት በውስጥ የሚያለው እሱ ነው። እንደው በፊት እንደውም ከሀገሬ ስወጣ ቤተክርስቲያን አጠገቤ ከሌለ እግዚአብሔር የሚሰማ ሁሉ አይመስለኝም ነበረ እና ግቡ ወደ ቤት ሳይባል ሁሉ ከቤት አልሄድም ከቤተክርስቲያን በፊት። አሁን በዛች ክፍተት በማገኛት ሰዓት እዚች ድርጅቷ ላይ እያለሁ ቤተክርስቲያን ሄዳለሁ፣ ታቦት አወጣለሁ፣ ስብከት ምንም ሄጄ ሰምቼ እመጣለሁ እና እንትን እላለሁኝ። ከዛ በኋላ ነው ወደ ጴንጤ ሆንኩኝ ከድርጅቱ ከወጣሁ በኋላ ስለሆነ ማለት ነው። እዛ በፊት ያለው ኦርቶዶክስ ነበርኩኝ። ያው በዛ ኃጢአት ውስጥ ሆኜ አልሄድም። ያው በውስጤ ያለ ግን መሄድ አልችልም፣ ኃጢአተኛ ነኝ። እንደዛ ሆነ መሄድ አይቻልም እና እንደዛ ሆኜ ያለ ነው የሃይማኖቴ ነገር ጥያቄ ስለሆነብኝ ከዛ በቃ እኔ ከዚህ በኋላ እነሱ ማስጣልተውኛል። እኔ ወደ ጸበል ልሂድ፣ ጸበል ደግሞ ልሞክር እስቲ አልኩኝ። ሞክር በለው እንግዲህ እዛ ስል ዝም ብለን መጀመሪያ የስውሯን አየሁኝ። የስውሯ ማርያም የሆነች ጓደኛ ያለች ኦርቶዶክስ ናት። የሆነች ስውሯ ማርያም የምትባላለች በስማም ምናምን እያልች እናወራለን። ከዛ እስቲ ቆይ ሰርች አድርጌውና የቱ ጋ ነው ምናምን ስላ በቲክቶክ ነው። ከዛ ቲክቶክ አስከፈትኩና አላይም ነበር መሰለኝ። ከዛ ቲክቶክም ዩቲዩብ አስከፈትኩና ማርያምን አየሁ። የማርያም ምስክርነት የምን ከዛ ሰማያቱ በጣም በቃ ያምራል እና ጣ ወጣሁኝ። ልወጣ ማለት ነው ልሄድ ወደ የትኛው ልሄድ ብለሽ? አዎ ከስውሯና ከቅዱስ ጊዮርጊስ ወደ የት ልሄድ ብዬ እጣ ወጣሁኝ። እጣ ሳወጣ ሁለተኛ ቅዱስ ጊዮርጊስ ይወጣል። እዛ በቃ እሺ ብዬ ወደ ስውሯ ሄድኩ። መጀመሪያ ስውሯ ሄድኩ፣ ወጣሁ ከዛ ቤት። ከዛ ህይወቱ ወጣሁኝ፣ አልፈልግም ከዚህ በኋላ በቃ ለምኝም ቢሆን ኖራለሁ፣ ይቅርብ በቃ ምን አተረፍኩ? በሽታ ነው ያተረፍኩት፣ ኃጢአት በደል ነው ያተረፍኩት። ምን ይሰራልኛል? በቃ ከዚህ በኋላ እስከ መቼ ነው? ከልጅነት እስከ ሽምግልና እስከ እርጅና ድረስ በቃ በራሴ በቃ አይምሮ ይረፍት አጣ። ከዛ በኋላ በቃ አልፈልግም አልኩኝና በቃ ያለውን ነገር እንትን ብዬ ጥዬው ወጣሁ። ከዛ ጥዬው ወጣሁ፣ ቀጥታ ወደ ስውሯ ሄድኩኝና 2/7 ተጠመቅኩ። ተጠምቄ ምንም ያው መንፈስ ምንም እንትን የለውም፣ አይጮህም፣ ምንም አይልም። ተጠምቄ መጣሁ። ያው ፊቱ ተቋቆረ፣ ከንፈሮች አብጠው ምን ብለው ምናምን መጣሁኝ። መሬትሽን ትወስጂ ነበረ በዚህ ሁሉ ውስጥ? አዎ አንዳንዴም አቋርጠዋለሁ። ታቋርጫለሽ? ስፈልግም በቃ ነገርኩ። አመት ሁሉ ያቋረጥኩት ጊዜ አለኝ። ያኔ እንደዛ ቲቪ የተነሳብኝ በዛ ምክንያት ነው። አመት ሁሉ አቋርጠዋለሁ። አሁን ራሱ እንመጣበታለን እና ከዛ ያው እየዋጥኩም እያቋረጥኩም በቃ በእግዚአብሔር ቸርነት ነው፣ በእኔ ጥንቃቄ ምናምን ሳይሆን በመድኃኒቱ ሳይሆን በቃ በእግዚአብሔር በአምላኬ ባሳደገኝ እሱ ነው ያሳደገኝ። ያለ እናት ያለ አባት በቃ ስንከራተት ብዙ መከራ፣ ብዙ የምሞትባቸው ቀኖች፣ ብዙ የምጠፋባቸው ቀኖች ነበሩ። እነዛን ሁሉ ያደረሰ ያወጣኝ እግዚአብሔር ነው ያኖረኝ እንጂ መድኃኒቱ አይደለም። ተዋለሁኝ ከፈለኩም ሳምንት 15 ቀን ሁሉ ጸበልም ከሄድኩ ምንም ካስጠላይ ሁሉ ምተውበት ጊዜ አለኝ። እዛ መጨረሻ ስውሯ ሄጄ መጣሁ። ያው ጠቅልዬ ወጥቼ ማለት ነው። ከዛ ህይወት ጠቅልዬ ወጥቼ ስውሯ ደረስ 2/7 ተጠመቅኩ መጣሁ። ከዛ በኋላ ወደ እናንተ ነው የደወልኩት። ማን መጣሁኝ ወደ ቅዱስ ጊዮርጊስ። ያው ቅዱስ ጊዮርጊስን ምስክርነት ሰማለሁ፣ አለቅሳለሁ። በጣም ምስክርነት ሳይ በጣም ነው ማለቅሰው። በቃ ደስ ይለኛል። በቃ እኔ እሄዳለሁ ብዬ ወሰንኩኝና ጓደኛዬ ጋር መተን ቆረጥን ትኬቱ። የዛኑ ቀን መንገዱን ነው ያጠፋብኝ። ከዚህ ስወጣ አሁን ይሄ መንገድ ወደ ሾላ ነው አይደል? ወደ 4 ኪሎ አይደል የሚወስድ? እንደዚህ ነው ያዞረኝ። አዙሮኝ መንገዱ ጠፋብኝ። በየት ልሄድ አልኳት፣ ልጅቷን ማለት ነው። የትኛውን መንገድ አድርጎ ያሳየኛል መሰለ? በላይ በእንትን ጋር ምን መጣበት መንገድ ባንቆርጫ ባንቆርጫ በዛ በቤተ መንግስቱ አሁን በተሰራ መንገድ በሱ ጋር አድርጎ ነው የሚያሳየኝ መንገዱን ቀይሮ እና አዞረኝ።
በቃ ራሴን ሁሉ እንደመሳት ሁሉ አደረገኝ። ልክ ትኬቱን ቆርጠን ስንወጣ ማለት ነው። እሺ ከዛ በኋላ በቃ ሳምንት ነው ቀድሜ ነው ደግሞ የቆረጥኩት። እዛ በቃ ቀድሜ የቆረጥኩኝ እና ቀኑ አልደርሳ ላይ በጣም ጉዞን ለመሄድ በጣም ቸኮልኩኝ። ሳምንት ገና በቃ ስንት ቀን ሲቀረው ሻንጣዬን አዘጋጀው ምን አልኩ። እዛ ደረሰ። ቀድሜ ነው የተገኘሁት። እዛ ያው ሄድን። አየር መንገድ ደረሰ። ሄድን። ከአየር መንገድ ባህር ዳር ተቀበላችሁን በጥሩ ሁኔታ። እቃችንን ጭናችሁ የምናድርበት ድረስ ወሰዳችሁን። አቡዬ ይመስለኛል ቤተክርስቲያን አቡዬ ገብረ መንፈስ ቅዱስ ዛደርን። ጠዋት ተነሳን፣ ወደ በርሜል ጉዞ ቀጠልን። እንዲያው ወደ ኋላ ልመልስሽና ወደ በርሜል ቅዱስ ጊዮርጊስና ወደ ስውሯ ማርያም ስትሄጂ መጀመሪያ ተጠምቀሽ ነበረ? ወደ ያው ጴንጤ ላይ ነበርሽ። ወደ ኦርቶዶክስ ተዋህዶ ቤተክርስቲያን ተመልሰሽ ክርስቲያን ተቀበለሽ ነበረ ወይስ እዛ እንዴት ነበር? ስውሯ ነው። ቄደር ተጠመቅኩ። ረስቸው ቄደር ተጠመቅኩ፣ ንስሐ ገባሁ እዛው ማለት ነው። ስለዚህ ከዛ በኋላ ነው ወደ ቅዱስ ጊዮርጊስ የሄድሽው። ቅዱስ ጊዮርጊስ እንግዲህ በዚህም ሆነሽ ስትከታተዩ እንደነበረ ነግራሽኛል በቪዲዮና ጠብቀሽ የነበረውና ቦታው ላይ ስትደርሽ ያገኘሽው ነገር እንዴት ነበረ? ከዛ በኋላ ጥምቀትሽስ እንዴት ነበረ? እስኪ አካፍኝ። ያው ጠብቄ የነበረው ይሰውራል ሲሉ ሰማለሁ። ያው እንደሚሰውር ምናምን ሰማለሁ። ሲድኑም በቃ እኔንም ምን አለ ቅዱስ ጊዮርጊስ ሰማዕቱ እኔንም አድነኝ እንደነሱ ለመስከረለ ምናምን እለዋለሁኝ። ያው በቃ ደስ ይላል። ብቻ በቃ ስሜታዊ ነው ማዳምጠው እና ከዛ በኋላ ንስሐ ገብቻለሁ። ስውሯ ብያለሁ። ቄደር ተጠምቄያለሁኝ። እዛ ሄድን። ወደ ያው ቅዱስ ጊዮርጊስ ሄድን። እዛም ቄደር አልተጠመቅኩም። ምክንያቱም እዚህ ንስሐ ገብቻለሁ ቄደር ተጠምቄያለሁ ብዬ ማለት ነው። የመጀመሪያው ጊዜ እዛ ሄድኩኝ። ጉዞ ያው አሪፍ ነበረ። ያው እናንተ ተቀብላችሁናል ብያለሁኝ። አሪፍ ነበረ። ከመጀመሪያው ስጀምርልህ ያው ያስፈራል፣ ግቢው ያስፈራል፣ አካባቢው ይጨንቃል እና ያው ድባቡ እንደምታውቀው ነው። በጣም ነው የሚያስፈራው። ገባን፣ አደርን። ያው በነጋታው ነው የምንጠመቀው። ያው ማታን የገባ ነው። በነጋታው ነው ገባሁ ወደ ጸበሉ እና ወደ ጸበሉ ስገባ ያየሁት እንትን ነው። ይሄ ቀይ እንደዚህ አይነት ቀይ ደመና ውስጥ ሰማይ ሙሉ ሰማዩ ቀይ ነው። በቀይ የተሸፈነ ነው። ፀሐይ ልትገባ ስትል ምናየው አለ አይደለ? እሳት ነው። እንደ እሳት በለው ግን አያቃጥለኝም። በሱ የተሸፈነ ነው እና አንገቴ ከዚህ በላይ ይሄዳል። ወደ ሰማይ ነው የሚሄደው። አንገቴ እየተሽከረከረ በጣም ረዥም ሰዓት፣ በጣም ብዙ ጊዜ 1000 ዓመት የምትኖር ያህል ነው የሚሽከረከረው እና እንደዛ ሆኖ ሄድኩኝ። እንደዛ ተሰወርኩኝ። ከተሰወርኩኝ በኋላ ምንድነው የሰማሁት? ኢየሱስ ኢየሱስ የሚል ድምጽ ነው የሰማሁት። ተወን ኢየሱስ ተወን ተወን የሚል ድምጽ ሰማሁ። የመጀመሪያው ጥምቀቴ ላይ ማለት ነው። እናንተ ጋር ጉዞ ባደረግኩት ጥምቀት ላይ ከዛ እንደዛ እያለ ነቃሁኝ። ከዛ በኋላ 5 ቀን የተጠመቅነው 5ቱም ቀን ተመሳሳይ ናቸው። ያየሹ? አዎ ተመሳሳይ ምንድን ናቸው? አሳሪፈቾችን ነው የሚያሳየኝ። አሳሪፈቾችን፣ አካባቢውን፣ አገሩን፣ ቦታውን፣ ስላድኖውን፣ ያችን ጸበሏን ቦታ አካባቢና አገሩን ነው የሚያሳየኝ የነበረው። በቃ ሰወራለሁ። ያንን ነው ማየው 3ቱን ቀን እንደዛ። ከ3ኛው ቀን አንዱን ቀን ሰሌዳ፣ ጥቁር ሰሌዳው መስመር ያለው ሰሌዳ ባዶ ጥቁር ምንም የሌለው አየሁኝ። ያው 4ቱንም ቀን ተሰውሬ ያለው ብያለሁ። ተሰውሬ ነው ያንን ሁሉ ማየው። ከዛ ከወጣው በኋላ በቃ ይሄ አለ እንዴ ይሄ ዛፍ አለ ይሄ እንዴ አለ ብዬ ፈልጋለሁኝ። በቃ አገሩን አሳሪፈቾችን ጸበሉን ነው የሚያሳየኝ።
በቃ እና አንዴ ደግሞ ራሴ በጣም ተናድጄ ተቆጥቼ በቃ ራሴን እንደዚህ አድርጎ ነው የሚያሳየኝ። ለብቻ ጸበሉ እዚህ ጋር ጸበል ተጠማቂው የጸበሉ ቦታ እዚህ ነው። እኔ እንደዚህ አድርጎ ያሳየኛል ለራሴ ማለት ነው። በጣም በቃ ጥርሴን ነክሽ የሆነ በቃ የቁጣ ነው የሚያሳየኝ። በቃ የሆነ ተቀየረ ነው የማየው ራሴን። በዚህ ውስጥ እያለሽ ነበረ ታዲያ ያው ተመልሰሽ የመጣሽው? አዎ ጉዞውን እንትን ብለሽ ያው ተመልሰሽ መጣሽ? አዎ እንትን አራዝሜ ነበረ። እሺ አራዝሜ ያው በመሃል ትንሽ አመመኝ፣ ታመምኩኝ። ያንን ስላየሁኝ ምንም ታስሬ ነው የማየው። ደግሞ ታስሬ ነው ሶስቱንም ቀን አሳሪፈቾችን ነው የሚያሳየኝ። ታስሬ ነው የማየው። በቃ ዋናው ትልቁ ነገር የተመልሼ እንድሄድ ያደረገኝ ከስራቴ እንዳልተፈታው ስለገባኝ ነው። ታስሬ እንደዚህ ታስሬ ያለው እጄም ግሬም ታስሯል። አልላወስም፣ አልንቀሳቀስም። እና ታስሬ ምንድነው የምሰራው? የሽመና ስራ ነው የምሰራው ይመስለኛል። በቃ እዛ ውስጥ ያው ያንን እሰራለሁ ብዬ ነበረ እና ያንን ስራ እሰራለሁኝ። እንደዚህ እያደረኩ ነበረ የምሰራው ማለት ነው። እጄ ታስሯል፣ ግሬም ታስሯል። እንደዚህ ሁኛ ጎንብሻለሁ። ምንም ነገር በዛ ውስጥ ምንም ፈናፈንበት ነገር የለም። ጸበሉ ላይ ነኝ፣ ባህር ላይ ነኝ። ብቻ ወንዝ ነው እንደዚህ የሆነ ወርቃማ ነገር አለ አይደል? ወንዝ ነው፣ እዛ ውስጥ ነው ሁሌም አራቱንም ቀን። ያው የመጀመሪያው አንገቴ ለብቻው ወደ ሰማይ በዛ በቀይ ደመና ውስጥ ሰማይ ውስጥ ቢሆንም ያም አለ እንዳለ እንደታሰርኩ ነው የማየው። በቃ እንደዛ ሆኜ አንዱን ቀን ኪዳነ ምሕረት ሄድን። ኪዳነ ምሕረት ስንሄድ ያየሁት ኪዳነ ምሕረት ዝም ብለን እየሄድን እያለ ነው። ኪዳነ ምሕረትም የሄድን ያየሁትን ልንገርህ። ዝም ብዬ አልተኛሁም። አይኔን ነው ዝም ብላ የለም ገርበብ በመታረገው እና እንደዛ ሆኜ እየሄድን እያለነ የራሴን በደል ነው ያሳየኝ። መጀመሪያ የራሴን ጥፋት በጣም የሚቀፍ ኃጢአት በደሌን አሳየኝና መጀመሪያ ከዛ መድኃኔዓለም ከዘራ ነገር ይዞ ተኝታለች እንጂ አልሞተችም ብሎ እሱን ሹፌሩ ጋር እኔ መጨረሻ ወንበር ላይ ሹፌሩ አጠገብ ከነ አልጋዋ ከነ ልጅቷ እሱ ቁጭ ብሎ ሲያናገራት እሱን አየሁት። መጀመሪያ ስንሄድ ወደ ኪዳነ ምሕረት በአምስተኛው ቀን ነው አይደለ? አምስተኛው ቀን አልተኛውም። በቃ ዝም ብለህ እያየህ የምታየው አለ አይደለ? የሆነ በቃ እያየህ ያንን አየሁኝ እየሄድኩ እያለ ከዛ ሹፌሩ በቃ መሪው አጠገብ ነው ያየሁት እየሄድን። ከዛ እመቤታችን ጋር አንድ ቀን የተጠመቅነው ጨለማ ነው ያየሁት ማለት ትችላለህ። ጨለማ ነው፣ የሆነ ብዥ የሚል ነገር ነው፣ የሆነ እዝ የሚል ብዥ የሚል ነገር ነው ያየሁት። ምንም ነገር ያየሁት ነገር የለም። ይሄ ሁሉ ስለሆነብሽ ነው እንግዲህ በድጋሚ ሄደሽ እዛ ቦታ ላይ ከሁለት ወር በላይ ቆይተሽ ነው የመጣሽው። ወደዛ ለምን ድጋሚ ሆነ አነሳሳሽ ታዲያ? መጀመሪያ ሄደሻል፣ ቦታው አስፈሪ ነው። ሰዎች ሲጠመቁ ሳምንት ለመጠመቅ ሁሉ የሚፈሩ ሰዎች አሉና አንቺ ደግሞ ሁለት ወር ድጋሚ ሄደሽ ቆየሽ። ስትሄጂ ምላሽ ስለሌለ ነው ወይስ ድጋሚ መምጣት ስላለብሽ ወሰነሽ ነው? አይ ምላሽ ስላላገኘሁ። አዎ ካልባረከኝ አለቀም ካልዳንኩ አለቀም። ታስሬ ነው የመጣሁት። ታስሬ ያለዋ እጄ አራት ቀን ሲሳይሽ ታስረሽ ነበር? ታስሬ ነው ያየሁት። ጨለማ ነው ያየሁት። ታመሜ ሁሉ ይጥለኝ ነበር፣ ይሰውረኝ ሁሉ ነበር። ታመሜ ሲጥለኝ ጨለማ ነው የማየው እና ሐኪም ቤት ገብቼ ነበር ብያለሁኝ። እዛ 3 ቀን ምናምን ግሉኮስ ምናምን ወስጄ ነው ድኜ የመጣሁት። ከዛ መቀጠል አልቻልኩም፣ አመመኝ በጣም። ለዛ ነው አቋርጬ የመጣሁት። ከዛ እንዴት ነበረ? ሁለተኛሽ እንግዲህ በግል ነበረ ከዛ በኋላ ሄድሽው ወደዛ ቦታ ላይ 2 ወር ነው ቆይተሽ የመጣሽው። የዛ ጊዜ ስቴጅስ እንዴት ነበረ? ከዛ በኋላ ሰማዕቱ ቅዱስ ጊዮርጊስ ምን አደረገልሽ? ከዛ በኋላ ያው ከዛ ከመጣው በኋላ እዚሁም የሰማዕቱን ጠመቅ ነበረ። ከዛ መጥቼ እዚህ ያላን ቆርጫ የሰማዕቱን ጠበል 27 ተጠመቅኩኝ። ሳልነግርህ መጀመሪያ ኪዳነ ምሕረት የሄድነ ጊዜ ወደ ኋላ መለስኩ፣ ይቅርታ። ጸበል 5 ጀሪካን ጸበል አምጥቼ ጠጣሁኝ። እና በጣም የሚያስል ሳል ነበረብኝ። ሳል ስልክ ይሄ አክታ
ዝም ብሎ በቃ ያለ ማቋረጥ የሚወጣ አክታ አለ አይደል? ያን ጸበል ስጠጣው በሚያስታውከኝ ሰዓት ያክታ ነበር የሚወጣልኝ የነበረው። በቃ ዝም ብሎ አክ የሚል በቃ ዝም ብሎ በቃ የሚመጣበት በቃ ካንጎልህ ይሆነ እና ያን ጸበል ስጠጣው ያ አክታ በኖርማል የሚወጣው እየተቆራረጠ ነበር ይወጣ የነበረው እና ግማሹ በሽታዬ በዛ ወጥቷል። በተቅማጥ በምናምን ወጥቶ መጥቻለሁ ግማሹ ማለት ነው። ያው ይመመኝ እንጂ የበሽታው የአይነት ነው ማለት ያው ውስጥ ያለው የኃጢአቴ በደሌ ምላሽ ነው ብዬ ነው ያሰብኩት። እና ከዛ በኋላ እንደገና መጣሁኝ እዚህ ቆየው። እዛ ልቀመጥ አልቻልኩም። በጣም ቦታው ይናፍቀኛል። ታምሜ ነው በጣም የመጣው ብያለሁ። በረሃው ያስፈራል፣ አገሩ ያስፈራል፣ ጸበሉ ያስፈራል። እና ግን ከዛ በኋላ ረፍት አጣሁኝ። በቃ ማለት በጣም ቦታው ይናፈቀኝ። ቦታው ይናፍቃል። እዚህ ከመጣሽ በኋላ እግዚአብሔር እውነት ምስክሬ ነው። በጣም ነው በቃ ባይኔ ነው የሚመጣው። ዝም ብሎ በቃ እንድናት በቃ በፍቅር እንዳሳደገች እናት ነው በቃ ቦታው የሚናፍቀኝ። ከዛ በኋላ ደግሞ አንድ እሱ ናፈቀኝ ቦታው። ሁለተኛ ደግሞ ጥያቄ አልተመለሰም። ታስሬያለሁ፣ ታምሜያለሁ እና ስውሯን በመሃል ሄጄ ይጮህ ነበር መንፈሱ። ከበርሜል ከተመለስኩ ከመጀመሪያው በርሜል ከተመለስኩ በኋላ ሁለተኛ ስውሯ ሄጄ ይጮሃል እና ይጮህ ማንነቱን አልገለጠም። ከዛ እየጮህ እያለ ጮህና ከሳምንት በላይ ስውሯ መቆየት አትችልም ውጡ አሉን። ገብቼ ቢሮ ሁሉ አናገርኳቸው። እኔ መንፈስ እኮ እየጮህብኝ ነው፣ አልዳንኩም፣ ለምንድን ነው የምወጣው? ተከራይቼ መኖር ይቻላል፣ ቃል ኪዳኗ ነው፣ ከ7 ቀን በኋላ አይቻልም አሉ ስውሯ። እዛ ለምንድን ነው ብዬ ውስጥ ሁሉ ገብቼ ሳናገራቸው አይቻልም፣ ይሄ ቃል ኪዳኗ ነው፣ እኔ በ3 ቀን ምረዋለሁ፣ ከበዛ በ7 ቀን ብላ ቃል ኪዳን የገባች ነው አልኩ። ከዛ መብራን ስቅስቅ ብዬ አልቅሼ እናቴ ይህንን ክፉ ጠላቴን በደሌን ክፉ ጠላቴን ሰይጣንን እንዲያሰቃየ ልጅነት እስከ እውቅና የበላኝ ይዤው ልሂድ ማምላክ አልኳት። በቃ የዛን ቀን ማለት ነው። ለምንድን ነው ያንቺ ቤት መዳኛ አይደለም ወይ? ለምንድን ነው ወይስ እሺ አላዳንሽ ምናምን ብዬ በጣም አለቀስኩባትና መጣሁኝ። በ7 ቀን ያው ወደ ኋላ መልሻለሁ። ከዛ በኋላ ነው ያው ወደ በርሜል የሄድኩትኝ። ድጋሚ ለሁለተኛ ጊዜ ማለት ነው። ለሁለተኛ ጊዜ ሄድኩት። ከዛ በኋላ ነው እዛ ቦታው ናፈቀኝ። ሄድኩኝ፣ በትራንስፖርት ነው ሄድኩት። ቆረጥኩኝ እዚህ ያው መንገዱም ሰላም ነበር እግዚአብሔር ይመስገን። እዚህ አዲስ አበባ አንድ ቀን ሞጣ አደርን፣ ከሞጣ ባህር ዳር፣ ከዛ በኋላ ወደ በርሜል። ብቻሽን ሄድሽ? ከዚህ ስቴጅ ብቻዬን ሄድኩት። መጀመሪያም ብቻዬን ሄድኩት፣ አሁንም ብቻዬን ሄድኩት። የለም አጠገቤም ሰውም የለም ሲቀጥልም። እዛ በኋላ ሄድኩኝ እግዚአብሔር ይመስገን። መንገዱ ያው አንድ ቀን መንገድ ላይ አራግፎን ነበረ፣ ግዴታ መለሱት እና እንትን አደርን። የሆነች እንትን ሳትደለጎ ሳትደርስ የሆነች ከተማ አለች። ሻወራን አልፈሽ? አዎ ነው መሰለኝ፣ የሆነች ሌላ ነው የሚጠሯት። አዎ እዛች አደርን። ያው በነጋታው ነው የደረ በ3ኛ ቀኑ ማለት ነው ባህር ዳር። ከዛ አንድ ቀን አደርን፣ በ2ኛ ቀኑ ደረስን። እግዚአብሔር ይመስገን። ያው የዛን ቀን አልተጠመቅኩም ዋልኩኝ፣ ሻወር ገባው ምን አልኩ። በነጋታው ነው የገባሁት። እሁድ አልተጠመቅኩም፣ ሰኞ ተጠመቅኩ እና እንደዚህ ነው። እንዴት ነው ታዲያ እዛ ከሄድሽ በኋላ የነበሩሽ ጥያቄዎች ተመለሱልሽ? እስቲ ቅዱስ ጊዮርጊስ ምን አደረገልሽ? ቅዱስ ጊዮርጊስ ከዛ በኋላ ያደረገልኝ ከስርዓቴ ፈታኝ። የመጀመሪያ ጥምቀቴን ብርሃን ነው ያየሁት። ብርሃን ነው። ያው ከዛ በፊትም ደግሜም ንስሐ ገብቼ ነበረ። ከመጀመሪያው ተምሬ ያለሁኝ ደግሜ ያንዳንዱን የረሳሁትን ሁሉ ጽፌ ይዤ ንስሐ ገብቻለሁ ድጋሜ እና ብርሃን ነው ያየሁትኝ። በብርሃን ውስጥ ያው እጄ ታስሯል፣ ግን ብርሃን ነው እና አይን ነው ያየሁት። ያው ተሰውሬ ያየሁትኝ አይንና እጆቼ ታስረው አየሁኝ። ያ በዛ አለፈ። የአንድ ቀን ጥምቀቴ እንደዚህ ያለፈ። ያው የሚያስታውሳቸውን ብዙ ቀን ስለሆነ እንደው በሰማዕቱ ቅዱስ ጊዮርጊስ በጥቅሉ ያደረገልሽና ከህይወትሽ ከስራትሽ የፈታልሽ እንደጨቀ። ከዛ በኋላ ያው ከዛም ከሄድኩኝ በኋላ በነጋታው ስገባ የእጄ ስራት ተፈቷል። የለም
የእጅ ስራት ተፈታ። ከዛም ገባሁኝ። ያው ተከታታይ ነው የሚገባው። ስገባ የሚገርምህ አንድ አይነት ነበር ማየው። አሁንም እንደ በፊቱ እጆቼ ተፈተዋል። እግሮቼ እንደታሰሩ ናቸው። እግሮቼ እንደታሰሩ ናቸው። ተሰወራለሁኝ። ማየው የሽመና ስራ እየሰራሁ ነው የምመለሰው በፍጥነት። በጣም በቃ ምንም አልገልጸውም። በቃ በእኔ አይገለጽም። በአዋቂዎች በተመራማሪዎች እንኳን በእኔ በማይሟ በምንም አይገለጽም። በጣም በቃ በፍጥነት ነው የሚወስድህ። ያንን የሽመና ስራ ነው በመወርወሪያ ነው የማየው። በቃ በመወርወሪያ የሽመና መወርወሪያ የሚባል አለ። እሱን ነው እያሳየኝ ሁሌ። በቃ እሱን ነው ማየው። በቃ ሁሌ እሱን ነው ማየው። በቃ ረዥም ጊዜ ስጠመቅ እና እግሮቼ ታስረው ነው ማየው። እግሮቼ ታስረው ነው ማየው። በቃ አልፈታም። ልክ እፈታለሁ ስል ጫፍ ላይ ሲደርስ ገመዱ ደግሞ አሁንም በቃ ነገ እፈታለሁ ብዬ ስወጣ በደስታ ደግሞ አሁን እንደዛው ታስሬያለሁ። ለረዥም ጊዜ እንደዛ ታስሬያለሁ። ከዛ በኋላ በቃ እንደዛ እያየሁኝ መጨረሻ ላይ በቃ በጣም አንድ ቀን አባቶችን እጄ አባት አሉ አናገርኳቸው። ንስሐ አልገባሁም የወዚሁን ገብቻለሁኝ ብዬ። ከዛ እስቲ የእመቤታችንን እንትን ድገሙልኝ አልኳቸው። እንደዚህ ነው የማየው አባቴ ያልኳቸው። እንትኗን ደገሙልኝ 3 ቀን። ከዛ በቃ ደህና የሆንኩኝ ምን እያልኩ እዛ በቃ እኔም ታገስኩኝ። ሳልፈታ አልሄድም አልኩኝ። ምክንያቱም ያሰራቴ ለእኔ እንቆቅልሽ ነው። ስመጣም ታስሬያለሁ፣ አሁንም ታስሬ ነው ማየው። እጄ ተፈቷል፣ እግሬ ታስሯል። እና በቃ በጣም ጮሃለሁኝ። 50-50 ያደርገኛል። 50-50 አድርጎ ያሰማኛል። በቃ እና እንደዛ ሆኜ መጨረሻ ላይ ልክ አሁን ልንመጣ አካባቢ እናንተ በመጣችሁበት ሰዓት ነው ከስራቴ እንደተፈታሁ የነገረኝ ሙሉ በሙሉ። አዎ ምንድነው ያለኝ? መጀመሪያ ያየሁት የሆነ ልጅ ነበረ እዛ እኛ ጋር ተከራይቼ የምኖርበት ዝም የክፍል ነው ይዤ የነበረው አዳራሽ ሴቶች አይደለም። እና 3 ቀኑ ነው 2 ቀኑ ነው የሆነ ልጅ እሱን ያሳየኛል ተሰውሬ። ከስራት ተፈታሃል በይው ይለኛል። ከስራት ተፈታሃል በይው ማንን እለዋለሁ። በጣም እየጮህኩኝ በጣም የምጮኸው እንደዚህ እንዳንተ እንደምናገረው አይደለም። በጣም ማለት ነው እየጮህኩኝ ማንን ነው ምለው እለዋለሁ። እና የዛን ልጅ ፎቶ እንደዚህ ያመጣልኛል፣ ያሳየኛል የልጁን ፎቶ። እኔን አትፈታኝም፣ እኔ ታስሬ እሱ ትናንት አይደል የመጣው ላለው በሰውኛ እና ይሰማኛል፣ የራሴን ድምጽ ያሰማኛል። ተሰውሬ ያለሁ ግን እና አንዱን ቀን እንደዛ አደረገ። ያው የዛን ልጅ አይቼ ወጣሁኝ። አንዱን ቀን ለራሴ ምንም ሳላይ አብዛኛውን ያው እንደታሰርኩ ነው ማየው ብያለሁ። አሳሪ ፈቺዎችን ያለው አብዛኛው እንደዛ ነው ማየው። 50-50 አድርጎ ጸበሉን ያሳየኛል። እንደዛ ነው ማየው። እዛ መጨረሻ ላይ አንዱን ቀን ደግሞ ማስታወሰው ልንገርህ። አንዱን ቀን ደግሞ ውስጥ ነው ማለት የኤልሻዳይም የእንትንም መጥቶ ነበረ እንዳለ መጣችሁ ነበረ። እና ምንድነው የዛን ቀን ተሰውሬ ያየሁትኝ አየሻቸው ይለኛል። በደመና ውስጥ ነው፣ ጥቁር ደመና ዝናብ ሊዘንብ ሲል የሚጥለው ደመና አላል። በጣም ጥቁሩም ሳይሆን የሆነ በቃ እንደዚህ ነገር ውሃ ሰማያዊ አይነት ደመና ነው። እጅ ይታየኛል። በደመና ውስጥ እጅ ነው የሚታይ፣ ድምጽ ነው የምሰማው። አየሻቸው እነዚህ ሁሉ የዳኑ ናቸው። አሁን የመጡት እነዚህ ሁሉ ድነዋል። ትልቁ ነገር ልመጣ የቻልኩት ይሄንን ለመመስከር ነው። ምክንያቱም አንድ ወንድማችን ከጊዜ በኋላ ጸበሉን እናጠዋለን ምናምን ሲል ሰማሁትኝና አልኩኝ ለምን እኔ እዛ የሰማሁት ነገር አለ። ኃጢአተኛም በደለኛም ቢሆን እግዚአብሔር በኃጢአተኞች ለኃጢአተኞች ነው በዚች ምድር ላይ የመጣው እና አየሻቸው እነዚህ ሁሉ ድነዋል፣ የዳኑ ናቸው ይለኛል።
ሁሉ በጣም ሁላችሁም የመጣችሁ ጊዜ ማለት ነው እንዲህ እንደንጠን ነው የሚሰበስበን ይመስለኛል። ያ ነፍስ እናት እኔ እንደምንረዳው ይሰበስባታል። ይቅጠል ይሄ ቅጠል ሲረግፍ እንዴት ነው እንደሱ ናት ነፍሳችን። ቀላል ነው እና ቀላል ነው እሱን እንዲህ ይሰበስበዋል። ይሰበስብና እንዲህ እየሰበሰበ አየሻቸው እነዚህ ሁሉ የዳኑ ናቸው፣ ድነዋል። ገና የዓለም ሕዝብ መጥቶ ይድንበታል ይለኛል። ከዛ እኔ የዓለም መስዋዕት፣ የዓለም በግ፣ የዓለም መድኃኒት እለዋለሁ። እነዚህን ሶስቱን ቃላት ነው የምለው። የዓለም መስዋዕት፣ የዓለም በግ፣ የዓለም መድኃኒት። በጣም እየጮኩ ያንን ሲለኝ ማለት ነው። እና እንደዛ አለኝ። ያንን ድምፅ ሰማሁኝ። ከዛ በኋላ ያንን እንደዛ እንዳለኝ እንደነገረኝ ያው ነቃሁ። ትግል አለ። ትግሉ እንዳለ ነው። አንዳንዴ ካሳሪ ፈቾች ሁሉ ጨቃጨቅበት ሁሉ ጊዜ ነበረኝ። ለምን ልፈታ ታስሩኝ ትይዙኛላችሁ ይላሉ። ባረመሞ ነው የሚጠመቁት። ግን በዛ በቃ በጣም በቃ ሊፈታ ገመዱ ሊወልቅ ሲል ስነቃ እናደድ ነበረ። እና ያንን አንዱን ቀን እንደዛ የመጨረሻውን ቀን ያው በቃ ቀረብ ለኔ ቀረብ ያለውን ቀን አሳየኝ። ይሄንን አየሁኝ እና የዓለም ሕዝብ ሁሉ እንደሚድንበት እግዚአብሔር እኛን ከበሽታ ብቻ ሳይሆን ንስሐ በመግባታችን እንደምንድን እንደተቀበለን ገና የዓለም ሕዝብ ሁሉ መጥቶ እንደሚድንበት ነው የነገረኝ። ኑና የዓለም ሕዝብ ሁሉ መጥተው ይዳኑበት። እግዚአብሔር ዝግጁ ነው እኛን ለማዳን። በየትኛውም ውስጥ ያለ ሰው መዳን ይችላል። እግዚአብሔር የማይቀበልበት ምክንያት እኔን የተቀበለ አምላክ ሁሉን ይቀበላል። እና እንደዛ አየሁኝ። ከዛ መጨረሻ ላይ በቃ ጊዮርጊስን በቃ እኔ አሁን ልሄድ ነው ሳትፈታይ ልሄድ ነው አለዋለሁኝ። እዛ አንዱን ቀን ተፈተሻል አለኝ። አዎ ተሰውሬ ተፈተሻል፣ ፈትቼሻለሁኝ፣ ከስራትሽ ተፈተሻል። እስራትሽ ነው የሚለኝ እና ከስራትሽ ተፈተሻል ይልና ያንን እኔን የፈታኝን ቦታ ያሰምርበታል። እንደዚህ መስመር በቃ ምንም ዝንፍ ማትል መስመር ነው የሚያሰምርበት። እና ሌላ ያው የቅድም ያልኩህ ተፈተሻል አለኝ። ከዛ በኋላ ቀጠለበት ግን አላውቅም፣ ሚስጥሩን አላውቅም። እንግዲህ እኔን ተፈተሻል የሚል ድምፅ ሰማሁኝ። ከስራትሽ ተፈተሻል አለኝ። ምናልቱም ተፈትቻለሁ፣ ግሬዳነ ተፈታሁ። ተሰውሬ ስወጣ የነበረው ያለፍኳቸው ያው እንትኖች አሉ። ራስን በጣም ያማል። አንዳንድ ቀን አፌ ጫጫት ሁሉ ብሎ ነው የምወጣው። አንዳንድ ቀን በቃ ብዙ አይነት ነገር በዛ ውስጥ ማደርጋቸውን ነገር ሁሉ አይነበረ። ወደ ነበርኩበት ወደ ኋላ መለስኩ። ወደ ነበርኩበት ሀገር ሁሉ ይወስደኝ ነበረ ስሰወር። ያው ተደጋጋሚ ያን የስራቴንም ቢያሳየኝ በዛ ውስጥ ደግሞ የማየው ነገር አለ። ወደ ልጅነቴ ወደ ነበርኩበት ሁሉ ይወስደኛል። እዚህ ራሱ የነበርኩበትን ሁሉ እያመጣ ያሳየኝ ነበረ። ከዛ የመጨረሻው ቀን አንዱን ቀን ምንድነው የምለው ይሄ የዓለም መስዋዕት የዓለም በግ ያልኩት ቀን ምንድነው ያለኝ? እዚህ ያመጣኝና የነበርኩበትን እነዚህ ሁሉ ሰዎች ምንድነው ለምንድነው ምናምን ስለው እነሱ እምቢ አሉ፣ አልመለስም አሉ ይለኛል። በሴተኛ ዳር ውስጥ ያሉት? አዎ እዛው ቦታው ነው የመለሰኝ። ቦታው ላይ? አዎ መልሶኝ ቦታው ላይ አምጥቶኝ እነዚህ ሁሉ ሰዎችስ እነዚህስ ምን ይሆኑ ምን ይደረግ ምናምን ብዬ ነው ጠይቀዋለሁ። በቃ ምን ይሆኑ ነው የምለው። በቃ ለምንድነው እና ጸጸታለሁ ማለት ለምንድነው በቃ ለካ ለምን ሰው መኖር ይችል ነበረ ለካ ሲሆን በቃ ለምን የሆነ ነገር ሁኛ አልኖርኩም በየጸበል ውስጥ ተንከራትቼ በኖርኩኝ አንተን ከማሳዝንና ብዬ በጣም ከዛ በኋላ ውስጤ በጣም እንትን ይላል፣ ያዝናል። እና ስለው እነሱ አልመለስም አሉኝ እኮ እምቢ አሉኝ። በቃ ድምፁ ሲያሳዝነክ በቃ በጣም የሚያሳዝነው እምቢ አሉኝ ምን ላድርግ ይለኛል። ይገርም ነው። ምናልባት አሁን ከዛ ከመጣሽ በኋላ ራስሽን ቼክ አድርገሽ ነበር? በሽታውስ? ቼክ አደረኩ። አሁን አንዱን ቀን ድምፅ ሰምቼ ነበረ። ኤችአይቪው የሚል ድምፅ ሰማሁ። በጣም በደስታ ወጣሁኝ።
ግን ድነሻል ወይም ደግሞ የሆነ ነገር የሚሆነሻል የሚል አልሰማሁም። ድምፅ ነው ብቻ ነው የሰማሁት። ከዛ ተውኩት መድኃኒቱን። እሺ ድኛለሁ ብዬ በራሴ ወስኜ ማለት ነው። እዛ ሳምንት ከዛ በላይ ይሆናል ተውኩትኝ። ልመጣ አካባቢ ስለነበረ 15 ቀን ምናምን ይሆነዋል። ከዛ ትቼው መጥቼ ተመረመርኩኝ አለ እንዳለ ነው። በቃ እግዚአብሔር መልካም ነው። ትልቁ ነገር እኔ ካጋንንት መፈታቴ ነው። ያው ይሄ ደግሞ እግዚአብሔር ለሁሉም ጊዜ አለው ብዬ ተቀብየዋለሁ። እውነት ነው፣ ለሁሉም ጊዜ አለው። እኔ የማውቃቸው በርሜል ቅዱስ ጊዮርጊስ ሄደው ከ10 ከ15 ሰው በላይ እኔ ኢንተርቪው ያደረኳቸው 24 ዓመት 18 ዓመት በጣም ብዙ ሰዎች ከኤችአይቪ የተፈወሱበት ነውና ጸበሉንም ተከታታይ። አሁን በህይወትሽ ማለት ወደፊት ምን መስራት ነው የምትፈልጊው? አሁን እንግዲህ ያው በዚህ በሴተኛ ዳሪ ህይወት ነበር ያለሽው። የራስሽ የሆነ ነገር የለሽም፣ ከጎንሽ አይዞሽ ብሎ የሚያግዝሽ ዘመድ የለሽምና ምንድነው አሁን ወደ ምን ስራ ለመመለስ ነው ያሰብሽው ወይ ምን ለመስራት ነው ያሰብሽው? እኔ መስራት ማስበው ምንም ስራ ብቻ ይሁን አይምሮዬን በቃ ሰርቼ ራሴን ተዳደረበት ስራ ካገኘው ሰራለሁ። አሁን ጤነኛ ነኝ። በውስጤ ደሙም ቢኖር በሽታውም ቢኖር ምንም እንትን የሚለኝ ነገር የለም። ያገኙትን በላለሁኝ። ምንም እንትን ጤነኛ ነኝ። ይዘምት ነው የምትኖሪው? ሴት ነው 02 ተከራይተሽ? አዎ። ምን እየሰራሽ ነው? ኪራይ የምትከፍይው? ምንም በቃ ዝም ብዬ ያው በዚያን ያስቀመጥኳት ሳንቲም ነበረች። አሁን እሷ አልካለች። ከዝም ብዬ ግራ ገባኝ። አንዱም ጥያቄ ሰማቱን ልጠይቀው የሄድኩት እሱን ነው። አባቴ የምሰራውን ነገር በቃ ምራኝ ንገረኝ ምናምን ብዬ ነው። አንዱም እሱን የምጠይቀው ነው የሄድኩት የነበረው። ስንት ትከፍያለሽ በኪራይ? 5,000 ብር። አዎ። ልጅም ምንም የለሽም? ምንም የለኝም። ያው እንደምታውቀው በልጅነቴ ስለነበረ ያው በሽታው የተከሰተው ከዛ በኋላ ምን ብለህ ከሰው ጋር ትጠጋለህ? ያው ያለኝ ነፍሴን ለማቆየት ብቻ ያው በጥንቃቄ ተጠቅሜ ያንኑ ስራ ነበር ስራ የነበረው ሌላ ነገር። ስለዚህ አድማጮቻችን፣ ተመልካቾቻችን እህታችን አበባን ማገዝ የምትፈልጉ ከሆነ እንግዲህ የአበባን አድራሻ የምንሰጣችሁ ይሆናል። በውስጥ መስመር ተናገሩን ማገዝና መደገፍ ትችላላችሁ። እህታችን አበባ በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድሉን ልስጥሽና ፕሮግራማችንን እንጨርሳለን። እሺ፣ እኔ ማስተላለፍ የምፈልገው መጀመሪያ እግዚአብሔርን የረዳኝን ያሳደገኝን መድኃኔዓለምን እናት አባት የሆነኝን መብርሃንን ስክዳት ስተዋት የፈለገችኝን ማምላክን እኔ ስተዋት ያልተወችኝን ከነ ልጇ ክብርና ምስጋናውን ይውሰዱ እነሱ። አሜን። ያለ እናት ያለ አባት ያሳደገኝ መድኃኔዓለም በመከራዬ ውስጥ ሁሉ ያሳለፈኝን እግዚአብሔርን ይመስገን። ከዛ በተረፈ ማስተላለፍ የምፈልገው በውጭም በውስጥም በአገር ውስጥም በውጭም ያላችሁ ሰዎች ቅዱስ ጊዮርጊስ ኑ ይላችኋል። የዓለም ሕዝብ ሁሉ ይድናል ብሏል። ድምፁን ሰምቻለሁ። የዓለም ሕዝብ ሁሉ መጥቶ ይድናል ብሏል። ስለዚህ ኑና ዳኑ። እግዚአብሔር እኔንም ሁሉም በጊዜው ይሆናል ለምን ያልተደረገልኝም ብዬ ፈጣሪን አላም። ምክንያቱም የኃጢአቴም የበደሌም ቅጣት ሊሆን ይችላል። እኔ ማዳን አቅቶት አይደለም፣ በእኔ ላይ የሆነ ነገር ፈልጎ ይሆናል ያንን ያላደረገው። ማድረግ ይችላል፣ ነገም ማድረግ ይችላል። ስለዚህ ብዙዎቹ ሲድኑ ሲመሰክሩ እዛ ራሱ ውስጥ መሰክር ሰምቻለሁ። ከኤችአይቪ ዳንኩ ስትል ሰምቻታለሁ። ስለዚህ እኔ ምንም ስላልዳንኩ ብዬ ፈጣሪን እንትን አልለውም። ጊዜ ያለው እኔም ነገር ልድን እችላለሁ። ኑና ኢትዮጵያውያን ኤርትራውያን ወገኖቻችን ሂዱ ዳኑ። ቅዱስ ጊዮርጊስ ይጠራችኋል። አሜን። አድማጮቻችን፣ ተመልካቾቻችን ወደዚህ ወደ ድንቅ ስፍራ መጓዝ ከፈለጋችሁ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መነሻችንን ግንቦት 9 መመለሻችንን ደግሞ ግንቦት 18 ያደረገ ልዩ መንፈሳዊ ጉዞ አዘጋጅተናል። ምናልባት የዚህ ዓመት የመጨረሻው ጉዞ መርሃ ግብር ሊሆን ይችላል። በዚህ ጉዞ መርሃ ግብር ላይ ሁላችሁም ከቪዲዮ ከስር በምታያቸው ስልክ ቁጥሮች እየደወላችሁ እንድትመዘገቡ ከወዲሁ ጋበዝናችሁ። እህታችን አበባ እንግዲህ ስልክ ኦፕሬተሮች ጋር ነው ደውለሽ የሰማዕቱ የቅዱስ ጊዮርጊስ ምስክርነት አለ ብለሽ ወደዚህ የመጣሽውና በእውነት በሰው ፊት የመሰክርልኝን እኔ በአባቴ ፊት መሰክርለታለሁ ነው ያለው። ጥሪያችንን አክብረሽ ስቱዲዮ ድረስ መጥተሽ ምስክርነቱን ስለሰጠሽ ከልብ እናመሰግናለን። እሺ፣ እኔም አመሰግናለሁ። ተመልካቾቻችን ከእህታችን ከአበባ ጋር ያደረግነው ቆይታ ይህንን ይመስል ነበረ። ከእህታችን ከአበባ ጋር ደግሞ ቆይታ እያደረኩ ይህንን ፕሮግራም እያዘጋጀሁ ወደ እናንተ ሳቀርብ የነበርኩት እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።